ተመልሰህ እንደምትመጣ እርግጠኛ ነበርኩ። አላረፈልክም። አረፍ በል። አሁን የመጣሁት ለሕክምና እርዳታ አይደለም ዶክተር። የምትነግረኝ አንድ ነገር ቢኖር ማን እኔን ሊያተርፈኝ እዚህ እንዳመጣኝ ብቻ ነው። ማን ነው እኔን እዚህ ያመጣኝ? ጆኒ፣ እዚህ ማን እንዳመጣ ስንጠይቅ ግርማ የሚል ስም ነበር እየጠራኝ ነበር። አይሆንም ዶክተር፣ ያ አረመኔማ ገድሎ ጥሎኝ ነው የሚሄደው። እሱ በጭራሽ አይሆንም፣ በፍጹም እሱ ሊሆን አይችልም። እንግዲህ ታዲያ ማን ነው የሚሆነው? እሱን የምታውቀው እኮ አንተ ነህ። ምን ማለት ነው ዶክተር? መቼም እኔ ራሴ ቆሜ እዚህ ድረስ እንዳልመጣው እርግጠኛ ነኝ። ራሴ ያልመጣ ሊሆን ይችላል። እኛ ግን ያገኘን በራችን ላይ ተጥለን ነው። ይህን ማመኑ ለእኔ በጣም ከባድ ነው። ቢያንስ እዚህ ድረስ ያደረሰኝን ሰው ማወቅ ይገባኛል እኮ ዶክተር። ጆኒ፣ እኔ የምነግርህ እውነቱን ነው። በዛ ሰዓት በደም ተለውሰህ ነው በር ላይ ያገኘን። እናም የመጀመሪያ እርዳታ ያደረግንልህ እኛ የመጀመሪያ እርዳታ አድርገን ህይወትህን አተረፍንልህ እንጂ ይህንን የመመርመር የኛ ስራ አይደለም። ያ ሰው ማን ሊሆን ይችላል? ራሴን እየጠየኩ በጭንቀት ልሞት። ግርማ ወንድሜን ገሎ እኔም በስለት ወግቶ ጥሎኝ ነው ሄደው። እሱ በፍጹም ሊሆን አይችልም። ጆኒ፣ ይሄ የፖሊስ ስራ ነው፣ የኛ ስራ አይደለም። አንተ አሁንም ራስን ለበቀል ነው እያዘጋጀ ያለው። አሁን ካለበት ፖዚሽን ሙሉ ለሙሉ ማገገም መቻል አለብህ። ራስን ለበቀል ማዘጋጀትን ትተህ ጤና የሚመለስበትን መንገድ ላይ ነው ፎከስ ማድረግ ያለብህ። እኔን አያውቀኝም ዶክተር። አሁን ግን ጆኒ ማን እንደሆነ በደንብ ይታወቁታል። አመሰግናለሁ በጣም። መልካም ቀን።